ወዳጅ አድማጭ ቤተሰቦቻችን እንደምን ቆይታችኋል? ቀደም ሲል ትግራይ ውስጥ ስለነበረው ውጥረት መዘገባችን ይታወሳል። ከትግራይ አዳዲስ ክስተቶች እነሆ በድጋሚ ጉዳዩን የሚያጠሩ ሀሳቦች መነሳት ጀምረዋል። ቢቢሲ ትግርኛም ስለ ጉዳዩ አጣርቻለሁ ብሏል። የትግራይ ጸጥታ ኃይሎች አባላት የጊዜያዊ አስተዳደሩን ቢሮ መክበባቸውን ለቢቢሲ ትግርኛ ገልጸዋል። የትግራይ ጸጥታ ኃይሎች አባላት የደሞዝ ክፍያ ዘገየ በሚል ቅሬታቸውን መሳሪያቸውንም ጭምር ይዘው የትግራይ ጊዜያዊ አስተዳደር ህንፃን መክበባቸውን ለቢቢሲ ትግርኛ መዘገባቸው ታውቋል። የአርሚ 31 ጦር 71 አባላት ትላንት ረቡዕ ምሽት ከአራጉሬ ወይም ደግሞ ወንደርታ አካባቢ ወደ መቀሌ መጥተው አመፅ እንዳስነሱ ታውቋል። ዛሬ ጠዋት የአስተዳደር ህንፃውን ከበውታል። ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ ህዳር 25 2018 ዓመተ ምህረት 5 ሰዓት ከ5 የመሳሪያ ማስቀመጫ መጋዘን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ ላይ መሆናቸውን ያዩ አበሻ ወይም ደግሞ ያዩ ምንጮች ጠቁመዋል። የፌዴራል መንግስቱ በጀት በወቅቱ ባለመልቀቁ በትግራይ ክልል የደሞዝ እጥረት ወይም ደግሞ ደሞዝ በወቅቱ መክፈል እንዳልቻለ የትግራይ ጊዜያዊ አስተዳደር እንዲሁም ህወሓትና የህወሓት አመራሮች በተናጠል ለፌዴራል መንግስቱ ቅሬታ ማቅረባቸውን ዘግበንላችሁ ነበር። አዳዲስ መረጃዎች በድጋሚ የምናገኝም ከሆነ ለእናንተ አፕዴት ለማድረግ የምንመጣ ይሆናል። እስከዛው ድረስ ሰላም ቆዩልን።